ኧረ ኤላ ዛሬ ብር በብር ሆነሻልሳ። ኧረ ተወኝማ በእናትህ ቀበሌ ስራ ለማስፈጸም ስመላለስ ሰራተኛቸው መስያቸው ደሞዝ አልከፈሉኝም። ዳኛው ቢጫ ከሰጠ ተቀበሉ፣ ዴችም ከሰጠ ተቀበሉ። የታክሱና ፓስ ደግሞ ሲሻማ ማለት ነው። አንተ እየሮጥክ ወደኔ ነው የምትመጣው። እንዴ እየጠብቃለሁ ገሽተህ ትመለሳለህ ማለት ነው። እሺ ኮሽ ሲሰጥ ደግሞ ምታ እስክስታ ሸላማ የጠፋማ ሜዶስ ኳስ ደግሞ ልቀቅ። ዋይፋይ ባይኖረው እንኳን በዳታም ቢሆን እንድትለቅ እፈልጋለሁ። ይኸውልህ ፋውል ደግሞ ስራ ካልሰራ ማንንም አይከፍልም ታውቃለህ። በሚገባ አውቃለሁ። ጎበዝ። ይኸውልህ እንደ ኤርፖርት መንገድ ዘግታችሁ ተጫወቱ። ተሳስተህ ደግሞ አንድ ተጫዋች እንዳትጣለፍ። ይኸውልህ ጠለፍክ ማለት ጥምቀት አልፏል። አሁን ጥልፉን ማንንም አይገዛም። ለበረኛው ራሱ ንገርልኝ፣ ሲመታባ አደራን እንዳትተፋ በለው። ተሳስተህ እንዳትተፋ። ተሳስተህ ብትተፋ እንኳን በጫማህ አጥፈው በለው። አክታ ደግሞ አይቻልም። አንተ ራሱ ኳስ ስታገኝ ቶሎ አቀብል ለዳኛው የሻይ። እሺ አደርጋለሁ። ካንተ ማይመቸኝም ባህሪ ታውቃለህ። ለዛ ነው ማስቀመጥ ቤንች አይሎጋ ካልተባለ አታገባም። ዛሬ ግን አዋራው ጫሰም ሲባል ቢሆን እንድታገባ እፈልጋለሁ። ይኸውልህ ኳሷን አባራት ያዛት፣ ተግባባት፣ ፍቅረኛ አድርጋት፣ ሽማግሌ ልካ አግባት። አንደኛ ሚዜ ከፈለክ እኔ ያለው ኦፍሳይድ ራሱ ግሬስ ሳትታጠብ እንድትገባ አልፈልግም። እሺ ኮሽ ያልከውን ሁሉ አደርጋለሁ። ጎበዝ። ንገራቸው ደግሞ ኳሱን በጭራሽ እንዳትበሉ፣ ተቀባበሉ። ቶሎ ተቀባበሉ። እኔ ሲመቸኝ እየገባው እተኩሳቸዋለሁ ማለት። ኮርና ካገኘን ደግሞ አንተ አንሰው ካልቻልከው ደግሞ ሌላ ሰው ያንሰውና ያናግረኝ። ኳስ ደግሞ ስታገኝ ቶሎ አውጣ። ኩፖን እኔ እሰጣለሁ። እሺ ብልጽግና የዘንድሮ ምርጫ አሳምሮ በነገራችሁ ላይ ጸጉሬ ነው። በባስ ውስጥ ለምንድን ነው የግድ መነሳት አለባችሁ የምትሉኝ? አንነሳም። በቃ ትራፊኩ የሚገርመኝ ሳር ላይ ይተኛል፣ ይደበቃል የሆነ ነገር ይዞ። ሹፌሩን ትፈሩታላችሁ እንዴ? ሹፌር አያስፈራ። ልጅ አስተዳደግ ላይ ደግሞ አስተያየት የምትሰጡን ሰዎች እኛ ጠፍቶን ታም ያልሆነ ወንድ አላገባ ምትለን ሴት እድር ላይ እቃ የምትሰጡ ሰዎች ለምንድን ነው ኩባያ የምትቀንሱት? ሴቷ ማርገዝ አለባት እናቃለን። ግን ለምንድን ነው ገንፎ ላይ እርጎ የምትጨምሩት ነው የኛ ጥያቄ። ትምህርት ሚኒስቴርስ ችግሩ ምንድን ነው? 7ኛ ክፍል አማርኛ መጽሐፍ ላይ ያለው ምንባብ ልክ ነው ትላላችሁ? ይሄ ኮረሪማ ዋጋ ሊደርስ ነው። ይገርማችኋል። ባለፈው አምሽቼ የሆነ ጅም ከፊት ለፊቴ መጣና ዘልዬ ሮጬ ሆዱ ሽሽት ብዬ ገባውና ሆዱ ቃውን አልኩት ማለት ነው። ብድግ ስለምን ቢሆን ጥሩ ነው። ሆዳውን ለብሻ ተነሳው አራንደስ ማን ማስክሽ በእናት ከፈለ መበላው እየጋበዝኩ እኮ ምራጭ ደም አስቂም እንዴ? እኔ ስቀልድ ማስቁ ከሆነ ተነሱና ሄዱ አትበሉም። እንደው ሳቁ አያ ሆነ ቃውን አልኩት። ብሉ በጣም ጥሩ። ሰማኛለህ? በጣም እየከበደኝ ነው። እሺ በጣም ካቅሜ በላይ እየሆነ ነው። ምንም እኮ እያገዝከኝ አይደለም። እየገባክ ነው? ምንም ነገር እያገዝከኝ አይደለም እንዴ? በጣም ይቅርታ። እሺ እኔ እናት ይኸውልሽ በጣም ጫና እየበዛብሽ እንደሆነ አውቃለሁ። ከዚህ በኋላ ግን ልብስ የሚባል ነገር የኔ ኃላፊነት ነው። እሺ የሚሆነው እሺ እናት። ልብስ ማጠብ ታግዘኝ። እንዴት እንደሚታጠብ እኮ በስነ ስርዓት አታውቅም። በስነ ስርዓት ጨምቀህ እንኳን ማጽዳት አትችልም እንዴ? እሺ በቃ ካልሆነ እኔ እቃውን ልጠባ ወይ አንቺ ባይሆን ቤቱን ምናምን አዝጂ። አንተ ባጠብቅበት እቃ እኔ ልበላ እንዴ? እንደተበላበት እኮ ነው ተመልሶ የሚቀመጠው። በሱ ላይ ነው ደግሞ የምንበላው። እቃ ማጠብ እኮ አትችልም። እኔ እኮ ያገዝኩሽ መስሎ ስለተሰማኝ ነው የኔ እናት። በቃ እሺ ካልሆነ ወይ እኔ ምግብ ልስራ እንዴ? ምግብ ልሰራልኝ? አንተ ምግብ ሰርተህ እኔን ልታበላኝ? ውሃ የሚል ምግብ፣ የሚጠጣው ውሃ፣ የሚበላው ውሃ እንዴት ይሆናል ይሄ? ወይ በቃ ካልሆነ ሁሉንም ነገር ታዩና አትሊስት ቤት ማጽዳቱን የኔ ኃላፊነት ላድርገው። በቃ ቤቱን ፏ ምናምን በማድረግ ላግዝሽ። ቤቱን እንዴት አድርገህ ነው የምታጸዳው አንተ? ቆይ ምን ላድርግ? ተጨነቀች እኮ ነፍሴ። የቤትና የውጭ መወልወያ እንኳን በስነ ስርዓት እኮ ለይተህ አታውቅም። ኧረ ተወኝ በእናትህ ተወኝ። በቃ እሺ እናት፣ ወይ ሁሉንም ኃላፊነት ለምን አንቺ ወስደሽ ያሰድኝ? ይሄን እኮ ነው የምልህ።
ሁሉንም ነገር ብቻዬን ነው የምሰራው አቅቶኛል አልቻልኩም እኮ ነው ያልኩ ያለሁት እንዴ ወመን ለብሻዬ 2 የበግ እግር ዛሬ ደግሞ እንሰራላታለን የሚያስፈልገን ግብአት እንቁላል እርጎ ለውዝ እንዲሁም ኦሊቭ ኦይል ቅመምና ራሱ በጉ ነው የበጉን ስጋ በዚህ ቪዲዮ እንዴት ተቃጥዬ እንደመጣ አጠይቁ እንዴት ተቃጥዬ በምንም ሂሳብ በምንም ካልኩሌሽን ማለት ነው ይሄ ፈጣሪ የማይወደው በጣም ብልግናና ነውር ነው ነውር እዚህ ሀገር ውስጥ ሰው ስራ እየሰራ ደሞዝተኛ ሆኖ ትራፊ ጠይቆ የሚበላበት ሀገር ነው ስንት ደግሞ ቲክቶክ ላይ የምናያቸው የቸገራቸው ሰዎች ስንት እናያለን ስንት የምናይበት ነው የሷ ይሄን ቪዲዮ ፖስት ማድረግ ምንም ጥቅም የለውም ውሻሽን ቅልጥምም አይደለም በሬም ቅርጫ ይገባለትና ሁሌ ታብለው ሲፈልግ እንደዚህ አይነት ሀገር ግን እየተኖረ ስለምንም ጥቅም ይሄ ቪዲዮ ፖስት አይደረግም ስለምንም ጥቅም እኔ 4 ውሻ አለኝ ጽድት ታርጊ አኖራቸዋለሁ እየበሉ እየጠጡ እየተንከባከብኳቸው ምንም ተአምር የለውም ያቃተኝ ቀለሶ ሰጣቸዋለሁ እኔ የበሎትን ያላበላቸዋለሁ ምንም ቀርጬ ግን ማሳየበት ምክንያት የለም ምንም ጥቅም የለውም ስለምንም ነገር አንዲ ውሻ እንወዳለን እና የምትሉ ሰዎች ልክ ነች በዚህ ገብቶ ካላችሁ በእውነት ይራባችሁ ረሃብ ይግባ ቤታችሁ እንደዚህ አይነት ሀገር ላይ እየተኖረ እንደዚህ አይነት ፖስት ልክ ነው የምትሉ ካላችሁ ረሃብ ይግባላችሁ ቤታችሁ እዛም ሰው እንዲህ ሲያበላ ቁጭ ብላችሁ ውሻው ይሄ የነውር ይቅርታ በይ እኔ መድኃኒዓለም ይቅር ይበልሽ ይቅርታ በይ ይሄ በምንም አይነት ካልኩሌሽን ውሻ መውደድ ውሻሽ ስለተንከባከብሽ የምታገኙ ደስታ በቃ እዛው ቤትሽ ነው ደስታውን በቃ ውሻሽን ስንከባከብ ደስተኛ ነኝ ነው በቃ ደስ የሚል ነገር እዚህ መተሽ ምንም የምታሳይበት ምንም አይነት ነገር በቃ ፈጣሪ በምንም አይነት እምነት ፈጣሪ የሚወደው ነገር አይደለም ያረክሹ ይቅር ይበልሽ እኔ ቁጥር ነኝ 2 ሲደመርብኝ 4 ሆናለሁ እኔ ማን ነኝ ይላል ጥያቄው እማዬ ተው አንተ ልጅ ተው እውነተኛ ስለሽን ነው እንዴ ምነግርሽ አትቀልድ ተው እኔ አንድ ቁጥር ካሰብኩት ቁጥር ላይ 2 ሲቀነስ 3 ይቀራል ያሰብኩት ቁጥር ስንት ነው አንድ እንዴት ሆኖ እባክህ እኔ ልጅ እንዴት ሆኖ አንድ መጣል አንድ ቁጥር አሰብኩ አላልሽም እንዴት ታዲያ ራስሽ ደንበል እስቲ የመጨረሻውን ልጠይቅ እሺ አስቴር 2 እንቁላል አላት 2ቱም እንቁላል ቢሰበር ስንት እንቁላል ይቀራታል ሊበላ ነው የተሰበረው ወይስ ወድቆ ነው የተሰበረው ሊበላ ነው ሆዶ ተሰበረ ነው ያልኩ አይደለ በቃ ተሰበረ 2 እንቁላል ነበራት 2ቱም ተሰበረ ስንት እንቁላል ቀራት 2 የተሰበረ እንቁላል አረው እኔ ስሞትል ትገላገላለህ የዛን ጊዜ እሺ ቀልደው ሸምሴ እማዬ እንዳለች እስቲ መጋዝና መዶሻ ካለ አጥሬ ተፈርሶ ልሰራበት ማን ሰሚያ ሰሙም የለችም በቃ ወይ ልጆችም ማንም የለም በቃ ሲመጡ ተወስዳለ በኋላ ትንሽ ቆይቼ ልመለስ ትንሽ ቆይተናል እሺ A few moments later ማዘሪ ሰላም ቅድም መጥቼ ነበር እና መዶሻና መጋዝ በኋላ ተመልሰ ሰሙ ትሰጣለች ብሉኝ ነው ማን ያለ ሸምሱ ሸምሱ ነው እንዴ እያለ ነበር እንዴ እያለ መርቅኖ አዎ እንጂ የለም ቆይ እሺ እንዴ ባይልማ ነበር
ስልኬን እናት ስልኬን እኔ ስታሳረኝ በርቼ እያየሁት ደግሞ በዓይኔ እያየሁት እየጠረጠርኩ እኮ ነው የበላኝ ስልኬን። አዎ ኧረ በእናትህ አታካብድ በእናትህ። ስልክ አይደለ እንዴ ትላለህ እንዴ? ፋይሉ አይገኝም። አንተ ደህና ሆንክ። ዋናው እሱ ነው። ስልክ ይገዛል ነገር ፎቶ ደግሞ በእናትህ የትና የተረጸው ፎቶ ራሱ አለ። ቆያል ቆረፋ እናትህ አትበሳጭና። እሺ ወይ ፎቶ እንትን ስልክ አስደውለኝ ከመለሰ አስደውላለሁ። ግን ይኸውልህ እንደዛ አትሁን። እሺ በእናትህ አስደውላለሁ። ቶሎ በል እሺ። ወይኔ ጨባበ አንድ ሱስ ያለበት ሰው የሱስ ማገገሚያ እንደሚገባ ሁሉ ዘረኛ ሰው የዘረኝነት ማገገሚያ ገብቶ ከዘረኝነቱ ሲጠዳ ነው የሚወጣው። በጣም የሚገርም ነገር ነው የምነግራችሁ። ስለ የቀድሞ የቻይና ፕሬዝዳንት ማኦ ዜዱንግ ዛሬ እያነበብኩኝ በጣም የገረመኝን ፓርት ነው የምነግራችሁ። ዛሬ ሀያሏን ቻይና የፈጠረው ማኦ ዜዱንግ ነውና ዘረኝነት ካልጠፋ ይች ሀገር አታድግም ብሎ ያምን ነበርና ልክ አንድ ሰው የኔ ብሔር ከሌላው ይበልጣል፣ የኔ ብሔር ከአገር ይበልጣል ብሎ ሲያስብ በቀጥታ በፖሊሲ ይያዝና ማለት ነው እንደ ዩኒቨርሲቲ ካምፓስ ነገር ማቆያ አዳሪ ትምህርት ቤት ተዘጋጀና እዛ ማገገሚያ ውስጥ ይገባል ማለት ነው። ይገባና ትምህርት ይሰጠዋል። 2 ወር 3 ወር ሰው እንደሆነ ሀገሩን ማስበለጥ እንዳለበት የሀገሩን ብሔራዊ ጥቅም ማስቀደም እንዳለበት አገር ማለት ምን ማለት እንደሆነ ከብሔሩ ሰውነቱ እንደሚቀድም ከሌሎች ወንድሞቹ ጋር ተከባብሮ መኖር እንዳለበት በጣም ብዙ ትምህርቶች ይሰጠዋል ማለት ነው። ከዛ ሰውየው በትክክል ይቀየራል ማለት ነው። አሳሰብ ስለሆነ ይቀየራል። ምክንያቱም ዘረኝነቱም ተነግሮትም መጨረሻ ላይ ሰውየው ከዘረኝነት ሲድን የሚናገረውን ነገር ቃል በቃል ምን እንደሚናገር ልንገራችሁ። ግለሰቡ በብዙ ሰዎች ፊት ይቆምና እኔ ቀደም ሲል የብሔር ማንነቴን ከሀገር ያስበልጬ ነበር፣ ስህተት ነበርኩኝ፣ አእምሮዬ በድሮ አስተሳሰብ ተበክሎ ነበር ብሎ በይፋ መናዘዝ አለበት። ካልተናዘዘ ተቀይር ያለው ብሎ ካላሳየ ካምፑን አይለቅም ይላል። ካምፑን የሚለቀው መጀመሪያ ሰው መሆን፣ ቀጥሎ ደግሞ ሀገር የሚባለው ብሔራዊ ማንነት ከብሔሩ እንደሚበልጥ ካሰበ በኋላ ነው ያንን ካምፕ የሚለቀው ማለት ነውና በጣም ስለወደድኩት ነው። ከተመቻችሁ ላይክ አድርጉ። ይድፋህ ምን ማለት ነው? ይድፋህ ይማር እንኳን አትልም እንዴ? ምን ስራ ጠፍቶ እያየህ ገና አንተ ይማርህ ብዬ አልሸከም። ገጠር ላይ በጣም ደስ የሚለኝ ማለት ነው ማታ ማታ ጓሮ ላይ ያለው ሰላም በቃ ጸጥ ረጭ አለ። በቃ የሚሰጠኝ ደስ ዋው እንዴት አባትሽ ነው የምታምሪ በእናትሽ። I will tell you that money stop nonsense. ለካካ እሺ ቶሎ ግደሉኝ። Lalu bobo wajib paham ini dah tu. Ini siapa sekali dah? Alat different tiba. ወንድሜ እባክህ ሰርቼ መብላት አልችል። ወንድሜ ሰርቼ አልበላ። 2 እግር አለ 2 እጅ አለ። ሰርተህ አትበላም? ምን ያንተ ይሄው እኔ እንደምታየኝ 2 እጅ የለኝም፣ ግን ሰርቼ ነው የምበላው። ቲክቶክ ነው እንደዚህ አይነት ልመና ቅብጠት ያመጣብኝ። ችግር እንኳን ቢኖርኝ የማሳድጋቸው 5 ልጆች አሉኝ። ምን ላብላቸው? ተራቡብኝ። ሰው ላይ መፍረድ ከባድ ነው። ይቅርታ አላወኩም ነበርሽ። ያዛት እቺ ለአንዳንድ ነገር ትሆናለች። ምንድነው ወንድሜ? 6ኛ ልጅ እንዳትወልድ ብዬ ነው። ተጠቀምበት። ማግባት የምፈልገው ገላዬን የሚያጥበኝ፣ ፀጉሬን የሚያበጥርልኝ፣ ገላዬን ሎሽን የሚቀባልኝ።
ጭራሽ በዚህ ፊት ትሰራለሽ። ሎሽን ይሄ ነው ሎሽን። እንደው አይቁጠርብኝ ፈጣሪ አይቁጠርብኝ። በዚህ ፊትሽ እኔ አብረሽ ጸበል አልሄድም። የሲኖ ክሪክ ምትመስይ ሴትዮ ዘንድሮማ ታስደፉኛላችሁ። በጊዜ እዛው ቦታ የላደላድል እንጂ